በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ካቸካቸቸቸች ብያላችኋለሁ። በዚህ መሰለ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ ሁላችሁም ባለም ዳርቻ ላይ። ዛሬ ደግሞ አንደኛ የመጣሁበት አጀንዳ በነባ ሩፍ ነባዬ ላብላሽ ብለውሽ አይሆንም በላሽ የማን ነው ላብላ ብለሽ አይሆንም ብለውሽ መሻወር ማን ነው ምንድነው የሚባለው በኢትዮጵያ ጠፋኝ። መኪና እንጥለብልሻት እምቢ ብላሽ ሀዲያ እንዲህ ያለው ጓደኛ ነው እንጂ ጥሩ እንብላ እንጠጣ እናጥፋ የሚል ጓደኛ ይገኛል አይገኝም? ምን ሄትዬ እንብላ እናጥፋ የሚል ነው በአሁን ዘመን ያለው። ሁለተኛ ባሉን ታታገኙት እንግዲህ ባል አላችሁ። ሶስተኛ ደረጃ የወደዳችኋቸው ሰዎች ጠሏችሁ። ትልቁ ነገር ተባሎቻችንና ተአባቶቻችን ጋር መካን ሀጅ የምናረግ አልሽ። ሀጅ ማድረግን ለሁላችሁም አላህ ያወፍቃችሁ፣ ለእኛ እንዲወፈቀን ይወፍቃችሁ። አህለን ወሰህለን ወመርሐበቴን ወመካን ማን መካን ግን ማማዬ መጀመሪያ ልጅን ይዞ ወዳጅን ይዞ ልጅ ብሏል እኮ ገባሽ? መጀመሪያ ራሳችሁን አቋቁሙ። ተዛም በኋላ ያው እንግዲህ ባላችሁን ይዛችሁ ለሀጅ ትመኛላችሁ ማለት ነው። ፈኪ ደግሞ ትልቅ ስህተት የሰራሽው አንድ ልንገርሽ። መጀመሪያ ዑምራሽ መጀመሪያ ይወፍቅሽ እንጂ ሀጅ ዑምራ አንድ ላይ መስራት ትችያለሽ። ገባሽ? እኔ እናትዬ ሐርመሽ ትመጫለሽ፣ ሐጁላህ ቤቱላህ ብለሽ ትመጫለሽ። ማንትና ላይ ሂደሽ መስጊድ አልአንሻ ላይ ሂደሽ ሐርመሽ ዑምራ መስራት ትሻያለሽ። ሁሉንም ገባሽ? እንደፈለሽ መስራት ትችያለሽ። ሐጁን ወፍቆሽ ለሐጅ በቂ እንጂ እሱ ማሰራት ሁሉንም ትችያለሽ ማለት ነው። ሁለተኛ ደረጃ አምሮብኛል ላልሽው ደግሞ እንዲያውም ፊትሽ እዚህ አፍሽ አካባቢ ላይ አሮጌት አስመስሎሻል። እንግዲህ ያው ለማንኛውም ይሄ ከእናንተ ሚኪያጅ እናተኛ እንዱ ፊት የኛ እንዱ ፊት አበልጥም አይታባቱ ወላሂ እንዴ እኛ እንበልጣለን ተናንተ እኮ። እና ይሄን ይመስላል እንግዲህ ዛሬ የመጡበት እንዲያው ትሰሙታላችሁ። አሁን ጓደኛ ይስጣችሁ እንዲህ አለች ይስጠን። በአሁን ዘመን የሚታመን የለም እንጂ የለም እናንዬ የለም የሚታመን ለብላችሁ ለፏጭ ሙጭልፍ አድርጎ የሚሸሽ ነው ያለው ጓደኛ ሙጭልፍ ነው ያለው። ገባሽ? ጓደኝነት ብለሽ ብትጠጊው ሰው ሙጭልፍ ሌባ ነው። ሙጭልፍ ሌባ እኔ ልንገርሽ። መጠጋትና ማመን ያለብሽ ነባ ፈጣሪሽን አንድ አላህ በታች እናትና አባትሽ ምንም ብኮይ ምንም እናትና አባትሽ እንድትከፊ አይፈልጉሽም። ገባሽ? እሺ ማማዬ ይሄ ነው በአንደኛ ደረጃ እኔ የማሳስብሽ ማለት ነው። ተዛ ያለፈ የተረፈ ባልን ብትይ ሞጭልፍ፣ ጓደኛ ብትይ ሞጭልፍ፣ ማንኛውም በአሁኑ ሰዓት የሚታመን የለም። እኔ አንድ አላህንና መጀመሪያ አንድ አላህ ይጠብቀኝ እንደወጣሁ ይጠብቀኝ። ከአንድ አላህ በታች ጠባቂ ደግሞ እናት አባቴ ናቸው። ገባሽ? ከዛ ቀይሮ እኔ ራሴን የጠባቂቱ ማለት ነው። እኛ ከሀገራችን ተሰደን እንመጣ እናት አባት አስከትለን ነው። አዳምጡት ካካታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሊካቶ እኔ ደህና ነኝ አልሐምዱሊላህ። በጁምዓ ልመርቃችሁ እንደው አላህ እንደዚህ አይነት ጓደኛ አይስጣችሁ። እንዴት ምንም አልቀረኝም ዛሬ እዩ አይኔ ሁላ በጁምዓ ነው የቀላው። እንዴ ምን አይነት ጓደኛ እንደዚህ አይነት ጓደኛ ምን እንዳደረገችኝ ልንገራት። ምን እንዳደረገችኝ ጁምዓ እኔ እንደውም ቤተል ሰግጄ አላውቅም። እንደው ይሄን እናት ቤተል ገባች ብዬ እኔ እህቴ ናት ብዬ መጣሁ። ከዛ መስጂድ ወሰደችኝ። እንደው በቃ ሐጅም አብረን ምን ሄድ ያድርገን አልኩኝ። ከዛ እኔ ዑምራ ማህጅም አንድ ነው ብቻ ዑምራ ሐጅም ምን ሄድ ያድርገን ባሎቻችን እኛን አባቶቻችን ምናምን እና
ዋናው ነጥብ ልነግራችሁ የፈለኩት ምሳ ልጋብዝሽ አልኳት። ከዛ ዝናብ እየጣለ ነው መንገድ ላይ ወጣና ምሳ ልትጋብዘኝ ነው የምትጋብዘኝ ምሳ ከ1500 ብር አያልፍም። ከዛ እሺ እዚህ ለምጣ 1500 ብር ጥላ መግዛት አለብኝ። ጥላ ልትገዛ ስጠይቅ 1500 ብር አልኳት። እምቢ አለች። ራይድ ከዚህ ራይድ የለም አለምን። ከዛም በኋላ በራሷ እኔ ለምንጋብዘት ትነጫነጫለሽ። ከዛ እኔማ በቃ ቤስት ፍሬንድ ያለው ልክ ነው ካልሆነም ልክ ነው አይደል የሚባለው አላማስከፋት ብላችሁ እኔ ልክ ነው ስል እምኝምኛ እያልሻል ነበረ። ራሱ ሰፈሩ ንጉስ ነው። እኔ ደግሞ እዚህ ሰፈሬ ነው። እንደው ቀናሽ ደግሞ አምሮብኛል። በጣም አምሮብሻል። እኔን አቃጥኝ እንጂ ማለት አምሮብሻል። አመሰግናለሁ። ሰሞኑን አምሮብኛል። ባይዘው ማሻአላ ይሄ ነገር ያስጠራጥራል። ብቻ አምሮብሃል ማሻአላ። ይሄው እንግዲህ ቀጣው ነባዬ ይሄው እንግዲህ ኡምራ እያደረግን በዚህ አይነት እየሄድን ነው። ተመልከቹ እንግዲህ ደስ ማለቱ የሰው ዛህማ ሴት ነው ወንድ ነው አላውቀውም አውቀዋለሁ ብሎ መተባበር የለም። ራስን ችሎ መሄድ የለም። የወደቀውን አንስተሽ የጠፋን ነገር ፊትሽ ላይ ያገኘሽው ለፖሊስ ሰተሽ ሀቀኛ ሆነሽ እዛ ቤት ላይ ስትገቢ ያህሌ ልክት ይጣፍጥ። እስኪ ተመልከቹ ያለ ህዝብ እንደውም አልቀረኩትም እኔ ሰው ለምን አለማስገባት ብዬ ማለት ነው። ይሄው እንግዲህ አሁን ገባላችሁ ማለት ነው። ይሄ ኡምራ በ27 ላይ ነው እንግዲህ ኡምራ ቤቱላህ ሐጁላህ ቤቱላህ ብሏል። ተዝህ ደግሞ ምን አይተሽ ሐጅ ላይ ብታዩ ደግሞ ያለን ህዝብ ላኢላሀ ኢለላህ ሙሐመድ ያ ረሱሉላህ ታያለሽ። በተለይ አረፋ ላይ በዱንያ ላይ ሰው አለ ወለ ዝን የተሰበሰበ ነው ብለሽ ራስሽን ታሚዋለሽ ማለት ነው። ሰው በሰው ላይ እየተገፋተረ ትሄድ ማለት ነው። በዛን ሰዓት ላይ ግን እኔ ቢረገጡሽ አቤት ብለሽ ቢነቅፉሽ አቤት ብለሽ ነው ማስራት ያለብሽ። ግን እኔ አልችልም አልዋሻችሁ። በተለይ ወንዶቹ እንደዚህ ለሴቶቻቸው ከለላ የሆኑና እንደዚህ ሴቱን ወንድ ልጅ እሱ የሱ ሚስት ከልሎ መጥቶ እናንተን ትገፈትራችሁ ያማል አያምም። እኔ በፍጹም አልገፈተርም። እዚህ ቦታ ላይ እኔ ልንገራችሁ እናገራለሁ። እንተ ተክዶ ምራትክ ትድፈል ነሳ ነው የምለው ብላይ ንሳ ያኔ ትዱፍ ያለኤሽ ነው የምለው። ገባችሁ? እዚህ መካከል ላይ ንሳ ማለት ሴት ለምን ተገፋላችሁ? ሴቶች አንተ ሚስት ትጠብቅ ጠባቂው እንዳላህ ነው። እሱ ጠበቃትና እኔን ትገፋተር የሱ ሚስት ወርቃ ትሞት ይሆናል። አላወቀውም እንጂ መካኑ ላይ ማለት ነው። ያ በዛ ሰዓት ላይ አላህ ሱብሃነሁ ወተዓላ ለሁላችንም መፍትህ ሆኖ እያየን የሚያውቃ የለም። ግን እዛ ቦታ ላይ መገፈታተር መጎሸማመጥ የለም። ግን እኔ ተጎሸመጡኝ አልችልም። እመላለሳለሁ። አላሻችሁም? ወላሂ እመላለሳለሁ። ለምን ሀቅ ነው ተናግሮ ማደር ማለት ነው። እመልሳለሁ። ጥፍ ዝርግት አድርጌ ነው እመልስላቸው። እንተ ተድፈኒ ያነ ንሳ ተድፍ ያኔ ያይሽ ነው የምለው። ንሳ ማለት ሴት ማለት ነው። እንግዲህ የሚገባውም አረበኛ ይገባል፣ የማይገባውም ተውት። ያው እንግዲህ ብዙዎቻችሁ አረበኛ እናወራለን እያላችሁ በኢትዮጵያ ላይ ግን ብዙ ነገር ትናገራላችሁ። አረበኛ በጣም ይከብዳል። እኔ ልንገራችሁ አረበኛ የምትችል ይቺ እንትን ላይ ቲክቶክ ላይ የምትሰራ ዙዙ በደንብ ትችላለች። እዛ ሀገር ላይ ማለት ነው። አቀላጣጥፋ ትመልሳለች። አረበኛ ማለት በጣም ይከብዳል። ወቁት ንሳ ማለት ሴት ማለት ነው። አልሐሪም ማለት ሴት ማለት ነው። ደግሞ አሁን ይሄንን ሌሎቹ ብዙዎቹ ፋስሉት ትሏቸው አልመሰለ ቋንቋ ይፈሰላል ማለት ነው። ስለዚህ ትትመልሱ ለዛ ለሰው ደግሞ አረበኛውንም ሆነ አሁን ብዙዎቻችሁ ኢትዮብ ላይ ትወጡና እኛን ጠይቁን፣ ምንድነው የቸገራችሁ? አዲስ የመጣችሁ ምንድነው እንዲህ ነው ምንድነው ትሏቸዋላችሁ። ሁለተኛ ነገር ቲክቶክ ላይ እንደዛ ሰምቻለሁ። ተው ሰው አታደነጋግሩ፣ የማይታወቅ ቋንቋ አትናገሩ። አንድ የሆነች ልጅ ያለች ግን በጣም ያልመሰለ ቋንቋ መትናገራለች። እኔ ያኔ አካባቢዋን አውቃለሁ ግን አልጠራም። ያልመሰለ ቋንቋ አረበኛ መጠየቅ ተፈለጋችሁ ዙዙ ላይ ግቡ፣ ዙዙ ትነግራችኋለች። ይቺ ኦሮሞዋ ልጅ ማለት ነው። በደንብ ትችላለች፣ ጎበዝ ናት፣ አረበኛ ትችላለች። ለምንድን ነው እንደምታዋት አሁን ግብጽ ላይ የምትናገረው ንግግር ቀላል ቃላቶች አሰነዝርም።
ስለዚህ ቢገባኝም ቋንቋው የምናገረውንም እናገራለሁ፣ ማልናገረውንም አልችልም። አሁን የምመልሰውን አሁን እኔ ቢጠይቁኝ የምመልሰው ብዙ ነገሮች አሉኝ። ትክክለኛ እንደዚህ ቁጭ ብሎ አንድ ሰው ቢጠይቀኝ የምመልሰው መልስ አለኝ። ወላኪን ግን ይሽ የሚከብድም አለው ማለት ነው። ስለዚህ በማንኛውም መንደር ላይ ሆናችሁ አረበኛ እናስተምራለን ብላችሁ እዚሁ መካከል እህቶቼ ሰው አታደነጋግሩ ማለት ነው። የብዙ ሀገር ቋንቋ ይለያያል። እዚህ ሳኡዲ ክልል ላይ ሆኖ የሪያድ ያለው ንግግር ይከብዳል። መዲና ያለው ንግግር ይከብዳል። ጣይፍ ያለው ሌላ ነው። እዚህ ጅዳ ላይ ያለው ቋንቋ ሌላ ነው። በቃ ኖርማል አማርኛ ማለት ነው። አሁን የጅዳ የሪያድ ይከብዳል። ለምንድነው ቆልፈው ነው የሚናገሩት? ቢያላ ማለት አሁን ምን እንደሆነ እስቲ አሁን እዚህ ጅዳ ያለን ልጆች ቢያላ ማለት ምን እንደሆነ አናውቀውም፣ ግን ለሚገባ ይገባዋል። ገባችሁ? ስለዚህ ተው። ብርጭቆ እንደሞ አሁን በዚህ በእኛ ባለን በጅዳ ባለሁበት እኔ ላይ ካሳ ነው የሚባለው፣ እዛ ላይ ደግሞ ኮብ ነው የሚሉት። ኮብን ደግሞ ካሳ ነው የሚሉት። ቢያላ ማለት ፈናጅል ነው። እና ሁሉ ነገር የተቀያየረ ነው። አሁን ብረት ድስት ደግሞ ጠንጀራ ይባላል፣ ጊደር ይባላል። ብዙ ቋንቋ አለው። ስለዚህ እየገባችሁ እናስተምራለን እያላችሁ አትወላካከፉ። አሁን ይሁን የመጣሁበት ሁሉ ነገር አረበኛም እንደሚከብደው እዚህም ደግሞ ሀጅና ዑምራ ላይ ደግሞ ነባና ፈኪ ይግጠማችሁ። ኑ እውት ሞክሩት፣ ነፍስ ያሳውቃችሁ። ይሄን ይላለሁኝ። ግን እንዳትገፈታተሩ፣ እንዳትጎሸማመጡ። ሁለተኛ ነገር አንድ ጥላ እቺ በንፋስ ብጨቅ ብላ የምትሄድ ጥላ 1000 ብር አውጥቼ ገዝቼ አጥሲ በ5 ብር ገዝቼ መንጣት ነው። እኔ እናትዬ ሻንጣዬ ጨመር አድርጌ ስትበላሽ አንዷን አንዴ በ5 ብር በ20 ብር 4 ጥላ ይዤ እመጣለሁ። ብልጥ እኮ ነኝ። የታባቱ በ25 ብር 5 ይዤ እመጣለሁ። 25 ብር አይደለች 1000 ሪያል 5 ጥላ ይዤ መጥቼ 1000 5 ሺህ እሸጣለሁ። ዝም በሉ። ይሄም ቋንቋ ነው ብሏል። የታባቱ ተው እናንተ ተውን። የሸውዱ ያለው ተው በካቸው። እኔ እኮ እንደው ሂሳቡን አትንገሩኝ፣ ዝም በሉኝ። ሂሳቡን አትንገሩኝ፣ እኔ እናገራለሁ። 5 ጥላዬ ብመጣ ተመልከቱ፣ 5000 እሸጣለሁ። በ1000 በኢትዮጵያ 1000 ብር በሚሆነው ይዤ ብመጣ 5 ጥላ እንዴ ክብረት ነው አለ ሀገር ልጅ ይሄ ያልሽ ያላብዬ ጌታ ዝም በል አለ 30 ብር የሚሸጥ አለ። ግን እዚህም የጥላው አይነት አለ። ኧረ በብልጠት ነው መኖር። ተው ማሽልሃል አለ እንዲህ እናንተ በ5 ብር በአሏን አሽከል ጠርሃ እንትን ጥላ ለቅሞ መግባት ነው። ምን ችግር አለው? ይሄው እኛ እዚህ በነጋ ጀምር በሰረቀ እያጠብን እየፈገፈግን የምንለብሰው ጠርሃ እዛ ይችን እዛውን በአሻራ ሊያል ነው የገዛኋት። ይችን ጠርሃ አሻራ ሊያል የሚባል ስሙ የለም። አሻራ ሊያል ማለት ሲተውት እንመንዝረው እንዲሁ 400 ሪያል ብትሆን 400 ኢትዮጵያ ብትሆን አናረ እናንተ ሂሳብ አታውቃችሁ እየተናገራችሁ በኢትዮብ ላይ ረበህ አምላክ። ይሄ በታክሲ ይሄ ደግሞ ባስ ተመልከቱት፣ በነፃ ነው። በሀጅና በኡምራ ሰዓት እዛው መካ ውስጥ መካ ወጥቶ አይደለም፣ እዛው መካ ለመካ ለሆቴሎች ተዛው ለመንቀሳቀስ ነፃ ነው። በሀጅ ሰዓትና በኡምራ ሰዓት ማለት ነው። ገባችሁ? እንደ ዝርሃ ማወረደበት ሀገር ነን እኛ ያለ ነው። አሜሪካን በነፃ አለ፣ ታክሲ የለም፣ ዝም ውሸት የለም። ወይ ነቅነቅ አይፈንክች በነፃ እንደዚህ ተመካ ወደ ሚና ተሚና አረፋ እንትና ያንን በረሃ ቆርጦ የሚያሰድ መኪና አለ የለም። ዝም በይ። እኔ አሁን ታባቴ ጋር ተሰራ ተመካ ሚና ድረስ ያርጉት በእንትን ነው በባስ ተሚና ወደ አረፋ ደግሞ በእግሬ ታዛ ደግሞ እስከ መጨረሻው ድረስ በባስ አያችሁ፣ በነፃ ማለት ነው። ማንም ያስገባሽ ዝም በይ። እዛ ወደ አረፋ ላይ ግን ተሄድ ነቅተውብኝ ነው አላሻችሁ። በወረቀት ያዙኝ።
ወረቀት የለሽ ሙጫ አለኝ። ወጣሁ። ምንም ችግር የለም ሂጂ ብላ በረረኝም። ገፍተረው ያደረገኝ ደግሞ ህግ አለ እርሜላ ካሜራ አያችሁ። አይ አዲያ ጸዴ ያለ ሀገር ላይ ነው መኖር ሳኖር አይቀር ውጭ አይቻልም። ኸላስ በፈለሹ ታክሲ መሄድ ትችያለሽ ትለኝ። ሹክረን ጀዛከላህ ኸይር አልኩኝና እኔ ስለማውቀው ጠፍጥሼ ነው ሄድኩት። ተናባቴ በስተት ተነሳው በፊት እኔ እዛ ደረስኩ ማለት ነው። ግን ይከብዳል። ታው ለማንኛውም በእግር መንገድ ይከብዳል። ደግሞ ላወቀ ነው እንጂ ላላወቀ አይደለም። ሁለተኛ ነገር ደግሞ ትንሽ ቋንቋን የምትፈሃም ሰው ትጠይቁ። ግን ብዙዎቹ አይችሉም። ያው ዝም ብለው ታየ ክልሉ ላይ ስለሚመጡ በየት ነው ብላችሁ ተጠይቋቸው አይናገሩም። ብዙዎቹ አያውቁም ማለት ነው። እዛ መካከል ላይ ደግሞ ተጠይቁ። ይሄ መቶ ጠይቁ የዛ ወረፋ ነው ብላችሁ አትጠይቁ። ለው ሰማህ ተባሉት ነው ብላችሁ የምትጠይቁትን ነገር ማለት ነው። አርቆ ነው የሚነግራችሁ። ቢሆን ግን በየት ላይ ነው ማግቢያ የት ላይ ነው ትሉ ዝል ላይ ነው ይሄ ዝል አካባቢ ላይ ነው ትላችሁ በአቋራጭ ፈልጉ ለራሳችሁ። አያችሁ አይደል? ልቀት ነው እኮ መፈለግ ያለባችሁ። ገባችሁ? እኔ ቁሚ ያዝበው ወረፋ እስከምጨርስ እንዴ አቆርጠዋለሁ። ተዛ ላይ ቦታ የለም ሰብር የለም። ይሄ ላምበጤላ ለእርዳ